የቤንዚን መኪና ከ2000 በላይ የሚቀየሩ ስፔር ፓርቶች እንዳሉት ልብ ብለውት ያውቃሉ? የኤሌክትሪክ መኪና ግን ከ20 የማይበልጡ ኮምፖነንቶች እንዳሉት አስተውለውትስ ያውቃሉ? ኢስሐቅ ከድር እባላለሁ፣ የኢትዮጵያ ፋውንደር ሲሆን ዛሬ ስለ ቤንዚን መኪናና ኤሌክትሪክ መኪና ልዩነታቸውን በተለይ ደግሞ ኮምፖነንቶቹን እንዴት እንደሆኑና ኤሌክትሪክ መኪና እንዴት እንደሚሰራ ቀለል ባለ አማርኛ ፈትፈት አድርገን የምናቀርብላችሁ ይሆናል። እንድትከታተሉ እንጋብዛለን። ይመቻችሁ። ሰላም፣ እንዴት ናችሁ? አሁን ያው እየነዳን ስላሉት ሜን ኮምፖነንቶች ቀለል ባለ አማርኛ ሪሌትድ ቱ ቤንዚን ወር ናፍጣ መኪና ጋር ሪሌት እያደረገን የምናያቸው ነገሮች ነው የሚሆኑት ማለት ነው። ከሜን ኮምፖነንቶቹ ዋነኛውና የመጀመሪያው ባትሪ ፓክ የሚባለው ነገር ነው። ባትሪው ማለት የኤሌክትሪክ መኪና ልቡ ብለው ተርጉመውታል። ሄርት ኦፍ ዘ ኢቪ ነው የሚባለው ባትሪ ፓኩ። ሶ ባትሪው ምን ማለት ነው? በቤንዚን መኪና ሰልባትዮ ወይም የነዳጅ ታንከር እንደምንለው ኤሌክትሪክ መኪና ላይ ባትሪው ነው ማለት ነው የሚሆነው። ኤሌክትሪክ መኪና ላይ ባትሪው ስራው ምንድነው? ኢነርጂን ስቶር ማድረግ ነው ማለት ነው። የባትሪ ስራ ኢነርጂን ስቶር ያደርጋል። ልክ እንደ ሞባይል ባትሪያችን ቻርጅ አድርገን ሞባይል አገልግሎት እንደምናገኘው የመኪናውም በጣም በሂውጅ በሆነ ስኬል ለሞባይል የነበረን ባትሪ ሂውጅ በሆነ ስኬል ማለት ነው ባትሪ ማለት። በሌላ ቪዲዮ ስለ ባትሪ ሞር በዲቴይል እንሰራለን። ምን አይነት ባትሪ ታይፖች አሉ፣ ባትሪ እንዴት ይሰራል የሚሉትን ነገሮች በሌላ ቪዲዮ እንሰራለን። ግን አሁን ሜይንሊ ምንድነው ባትሪው ስራው የሚለውን ነገር እናወራለን ማለት ነው። ሶ ሪሌትድ ቱ ኤሌክትሪክ እና ቤንዚን መኪና ባትሪ ማለት ልክ በቤንዚን መኪና የነዳጅ ታንከር እንደምንለው ኤሌክትሪክ መኪና ላይ ደግሞ ባትሪ ብለን እንለዋለን ማለት ነው። በቤንዚን መኪና ቤንዚን ኦር ናፍጣ ስቶር እንደሚያደርገው ሁሉ በኤሌክትሪክ መኪናም ኢነርጂን ኤሌክትሪካል ኢነርጂን ስቶር አድርጎ ይይዛል ማለት ነው። ሶ ሜይንሊ ባትሪ ስራው ኢነርጂን ስቶር አድርጎ ማስቀመጥና ለሚፈለጉት ኮምፖነንቶች ማከፋፈል ነው ማለት ነው። ሌላ ዋነኛው ኮምፖነንት ኤሌክትሪክ ሞተር የሚባለው ነው። ኤሌክትሪክ ሞተር ማለት እኛ ሀገር በተለምዶ ያው ሞተር ሲባል ብዙ የምናውቀው ሞተር አለ። ለምሳሌ በሞተር መጣሁ ሲባል ሰው በሞተር ሳይክል መጣሁ ማለት ነው። እንደገና ደግሞ ሞተር ኖርማሊ መኪና ኢንጂኑ ፌል አረገ ኦር ኢንጂኑ ስታክ አረገ ሲባል ሞተሩ ነከሰ ነው የሚባለው። ሶ ሞተር የሚባለው ተርም እኛ ሀገር ብዙ መገለጫዎች አሉትና ልክ ወደ ኤሌክትሪክ መኪና ሲመጣ ግን ኤሌክትሪክ ሞተሩ ማለት ኤሌክትሪካል ኢነርጂውን ወደ ሜካኒካል ኢነርጂ የሚቀይረው ኮምፖነንት ነው ማለት ነው። የነበረውን ከባትሪ የሚመጣውን ኤሌክትሪካል ኢነርጂ ወደ ሜካኒካል ኦር መኪናው እንዲሄድ የሚያደርገው ሞተር የሚባለው ኮምፖነንት ነው። ይሄ ሞተር ወይም ደግሞ እንደ ወፍጮ ቤት እንዳለው ሞተር አድርገን ማሰብ እንችላለን። ፑሊውን የሚያሽከረክረው ማለት ነው። ስለዚህ ይሄ ሞተር ከባትሪ የሚመጣውን ኤሌክትሪካል ኢነርጂ ወደ ሜካኒካል ኢነርጂ ወይም ደግሞ መኪናው እንዲሄድ የሚረዳን ሞተሩ ነው ማለት ነው። ያም ደግሞ ሞተር ኮንትሮለር የሚባል ሌላ ኮምፖነንት አለው። ያም የነዳጅ ፔዳሉን ወይም ደግሞ ነዳጅ መስጫ የምንለውን በኤሌክትሪክ መኪና ላይም የሰጠነውን ነዳጅ ምን ያህል ማድረግ አለበት የሚለውን ኮንትሮል የሚያደርገው ሞተር ኮንትሮለር ይባላል። ያ ደግሞ በተጨማሪ ኮምፖነንቱ ኢንቨርተር የሚባል ኮምፖነንት አለ። ከባትሪ የሚመጣውን ዲሲ ፓወር ለሞተሩ ኤሲ ፓወር አድርጎ ኮንቨርት አድርጎ የሚሰጠው ማለት ነው። ሶ አራቱ ኮምፖነንቶች ሞተር ኮንትሮለር እና ባትሪ ከኢንቨርተር ጋር አብረው ሆነው መኪናውን ለማንቀሳቀስ ለማስኬድ የሚጠቅሙ ኮምፖነንቶች ማለት ናቸው። ሌላኛው ኮምፖነንት ደግሞ ዲሲ ኮንቨርተር ይባላል። which is ዲሲ ኮንቨርተር ማለት ምን ማለት ነው? ከባትሪ የሚወጣው ዲሲ ፓወር በጣም ሃይ ቮልቴጅ የሆነ ፓወር ነው። ከ200 እስከ 1000 ያክል ቮልት ሃይ ቮልቴጅ የሆነ ፓወር አለ።
እሱን ፓወር እንደየመኪናዎቹ ይለያያል። ከ200 ጀምሮ እስከ 1000 ድረስ የሚያወጡ ቮልቴጅ ፓወሮች አሉ ማለት ነው። ሶ ይሄ ዲሲ ኮንቨርተር ምንድነው የሚያደርገው? ከባትሪ የወጣውን ሃይ ቮልቴጅ ፓወር ወደ ሎ ቮልቴጅ ወደ ሆነ ዲሲ ፓወር ይቀይራል ማለት ነው። ከ800 600 ኦር 500 የወጣውን ዲሲ ፓወር ወደ 12 ጀምሮ እስከ 48 ቮልት ድረስ ላሉ አንዳንድ አክሰሰሪዎች ባትሪ የወጣውን ፓወር ወደዛ ይወስድልናል ማለት ነው። እንደ መስታወት ማውጫ ማውረጃ ላሉ እንደ መብራት እንደዚህ አንዳንድ ሎ ቮልቴጅ ለሚፈልጉ ፓወሮች ዲሲ ኮንቨርተር ያን ስራ ይሰራል ማለት ነው። ይሄ ዋነኛ ሌላው ኮምፖነንት ነው። ሌላው ደግሞ ኮምፖነንታችን ኦንቦርድ ቻርጀር የሚባለው ኮምፖነንት ነው። ኦንቦርድ ቻርጀር ማለት ልክ በቤንዚን መኪና ነዳጅ እንደምንቀዳው በኤሌክትሪክ መኪናም ቻርጅ ስናደርገው ኤሲ ፓወርን ነው ኦልተርኔቲቭ ከረንትን ነው የሚቀበለው ማለት ነው። ብዙ ጊዜ ሆም ቻርጀሮችን ከቤት የሚደረጉ ቻርጀሮችን ዎል ማውንትድ ከሆኑ ቻርጀሮች ኤሲ ፓወር ነው ማለት ነው የሚቀበለው። ሶ ኦንቦርድ ቻርጀር ያን የተቀበለውን ኤሲ ኦልተርኔቲቭ ከረንት ፓወር ወደ ዲሲ ቀይሮ ለባትሪው ስቶር እንዲያደርግ የሚረዳን ኮምፖነንት ነው ማለት ነው። ስለዚህ ኦንቦርድ ቻርጀር ስንሰካ ኦልተርኔቲቭ የሆነውን ከረንት ወደ ዲሲ ቀይሮ ወደ ባትሪ ስቶር እንዲያደርግ የሚረዳን ኮምፖነንት ነው ማለት ነው። ሌላኛው ኮምፖነንት ባትሪ ማኔጅመንት ሲስተም የሚባል BMS የሚባል ሲስተም አለ። ኢትስ ኮምፖነንት ምንድነው? የባትሪውን ሴፍቲውንና ሄልዙን ሞኒተር የሚያደርግ ነው ማለት ነው። ባትሪው ኦቨርሂት እንዳያደርግ እንዲሁም ቻርጅ ሲደረግ በሌላኛው ቪዲዮዎቻችን ያው ሲሪየሶች እናዘጋጃለን። የተለያዩ ስለ ኮምፖነንቶቹ ስለ ሁሉም ኮምፖነንቶች በዲቴይል ቪዲዮ እንሰራለን። ያው አሁን ኮምፖነንቶቹ ምን እንደሆኑ ለማስረዳት ብቻ ነው። ስለዚህ BMS ማለት የባትሪውን ሄልዝ እና የባትሪውን ሴፍቲ የሚጠብቅ ኮምፖነንት ነው ማለት ነው። በተጨማሪ ደግሞ ሌላ ሪጀነሬቲቭ ብሬኪንግ ሲስተም ይባላል። ሪጀነሬቲቭ ብሬኪንግ ማለት ምን ማለት ነው? ከባትሪ የመጣውን ኢነርጂ ፔዳሉን ረግጠነው ስንለቀው ያን ኬኔቲክ ኢነርጂ ኮንቨርት አድርጎ ወደ ባትሪው የሚመልስና ኤፊሺየንሲውን የባትሪውን ኤፊሺየንሲ ፕላስ ደግሞ ብሬክ እንዳንጠቀም በአንድ ዋን ፔዳል ድራይቪንግ በሚባለው ማለት ነው ስንረግጠው ኢነርጂ ይመጣል። ሞተር ኮንትሮለሩ ኢነርጂ የሚፈለገውን ያህል ያመጣልናል። ስንለቀው ግን ያ የመጣውን ኢነርጂ ያን ኬኔቲክ ኢነርጂ ኮንቨርት አድርጎ ወደ ባትሪው መልሶ ስቶር የሚያደርግበት ሲስተም ነው ማለት ነው ሪጀነሬቲቭ ብሬኪንግ ሲስተም ማለት። ይሄ ማለት ሁለት አድቫንቴጆች አሉት። አንደኛ ባትሪን ኤፊሺየንሲ ፕሮፐርሊ እንድንጠቀም ይረዳናል፣ ባትሪ ሬንጁን ይጨምርናል። ሁለተኛው ደግሞ ብሬክ ፓዳችንን ብዙ እንዳንጠቀመው ሄደው ስንለቀው ይቆማል። ስለዚህ ብሬክ ፓድ ላይፍ ታይሙን ያረዝምልናል ማለት ነው። ሌላኛው ደግሞ ትራንስሚሽን ሲስተሙ ነው። የብዙዎቹ የኤሌክትሪክ መኪኖች ኦልሞስት ብዙዎቹ ማለት ይቻላል ትራንስሚሽን ሲስተማቸው ሲንግል ስፒድ የሚባለው ትራንስሚሽን ሲስተም ነው። ሲንግል ስፒድ ማለት አንደኛ፣ ሁለተኛ፣ ሶስተኛ የሚባለው ቤንዚን ኦር ናፍጣ ላይ እንደምናውቀው እንደዚህ አይነት ሲስተም የላቸውም። ሲንግል ስፒድ ነው። አንድ ብቻ ወደፊት ወደ ኋላና መቆም ላይ ብቻ ያለ ሲስተም ነውና ምንድነው ለምሳሌ ድራይቭ ላይ ከሆነ በአንድ ስፒድ የሞተሩ ስፒድ ሮቴሽኑ በጣም ሃይ ስለሆነ በአንድ ስፒድ ሙሉውን መኪና የማስኬድ አይነት አቅም ያለው ሲስተም ነው ማለት ነው። ስለዚህ ሌላ ደግሞ በተጨማሪ ኩሊንግ ሲስተሞቹ ናቸው። ኩሊንግ ሲስተሙ ያው ለባትሪው ለሞተሩ እና ለአንዳንድ ኮምፖነንቶች እንዲሁም ደግሞ ኢንተርናሊ ላሉት ኤሲ ሲስተሞች የምንጠቀምባቸው ናቸው ማለት ነው። ኩሊንግ ሲስተሙ ኦቨርኦል ባትሪው የራሱ የሆነ ቴምፕሬቸር አለው፣ ከዛ መብለጥ አይችልም። ስለዚህ ያንን በኩሊንግ ሲስተም በውሃ ሰርኩሌት እያደረገ ባትሪውንም እንዲሁም ደግሞ ሞተሩንም የምናቀዘቅዝበት አይነት ሲስተም ነው ማለት ነው።
በዚህ ቪዲዮ ስለ ኤሌክትሪክ መኪና አሰራር ዋና ኮምፖነንቶችን ከቤንዚን መኪና ጋር ሪሌት አድርገን አቅርበንላችኋል። እንዴትም ደግሞ ህይወትን ቀለል እንደሚያደርጉ እዛ ጋር 2000 ተቀያሪ ፓርቶች እዚህ ጋር ደግሞ ከ20 የማይበልጡ ፓርቶች እንደሆነ ብሪፍ አድርገንላችኋል። ይሄ ቪዲዮ ከጠቀማችሁ ላይክ፣ ሰብስክራይብ ኤንድ ሼር ማድረግ አትርሱ። በሌላ ቪዲዮ እስክንገናኝ ይመቻችሁ።